ሰላም ተማሪዎች እንደምን ቆያችሁ? ዛሬም በሌላ ፕሮግራማችን የተገናኘ ነው ማለት ነው። ይህን ዋይት ቦርድ ላይ የምትመለከቱት ምስል ወይ ልጆቻችሁ ስታስተምሩ ወላጆች አሊያም ደግሞ ልጆች ክላስ ውስጥ ስትማሩ አይታችሁት ታውቁታላችሁ ብዬ ተስፋ አደርጋለሁ። ይህን የምንመለከተው ምስል ሁለት ቀጥታ መስመሮች እርስ በራስ ሲቆራረጡ የሚፈጠረውን ስሙ ኮኦርዲኔት ፕሌን ወይም ደግሞ በአማርኛ ስርዓተ ውቅር ብለን እንጠራዋለን ማለት ነው። ይህን ኮኦርዲኔት ፕሌን በሁለት ቀጥታ መስመሮች እርስ በራሳቸው በሚቆራረጡ ሁለት ቀጥታ መስመሮች የተዋቀረ ምስል ወይም ፕሌን አሊያም ደግሞ ኮኦርዲኔት ፕሌን ብለን እንጠራዋለን ማለት ነው። ስለዚህ አሁን የምንመለከተው ስለዚህኛው ኮኦርዲኔት ፕሌን ባህሪው እንዲሁም ደግሞ ተማሪዎች ክላስ ውስጥ በምትማሩበት ሰዓት አሊያም ደግሞ ወላጆች ልጆቻችሁን በምታስጠኑበት ሰዓት እንዴት መማር እንዳለባቸው እንዲሁም ደግሞ እንዴት ለልጆቻችሁ ማስረዳት እንዳለባቸው አንዳንድ ባህሪያቶችን እንመለከታለን ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ብታዩት ትጠቀሙበታላችሁ። ሁለተኛ ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ አብረን እንማር። እጅግ በጣም ቀላል ነገር ነው። ቅድም በመግቢያ ላይ እንደነገርኳችሁ ይህን የምንመለከተው ፊገር ወይም ደግሞ ምስል ኮኦርዲኔት ፕሌን ብለን እንጠራዋለን ማለት ነው። ይህንን ቀጥታ መስመር ዋይ አክሲስ ብለን ስንጠራው ይሄኛውን አግዳሚ መስመር ደግሞ ኤክስ አክሲስ ብለን እንጠራዋለን ማለት ነው። እነዚህ ሁለቱም መስመሮች አግዳሚ መስመርና ቋሚ መስመሩ ወይም ደግሞ ዋይ አክሲስ እና ኤክስ አክሲስ እርስ በራሳቸው ኢንተርሴክት በሚያደርጉበት ሰዓት ወይም ደግሞ በሚቆራረጡበት ሰዓት የሚፈጠረው መሃል ላይ የሚፈጠረውን ክፍል ኦሪጂን ብለን እንጠራዋለን ማለት ነው። በሁለቱ መካከል እርስ በራስ ኢንተርሴክት ወይም ደግሞ በሚቆራረጡበት ሰዓት አንግል ይፈጥራሉ። ስለዚህ ይሄኛው ኤክስ አክሲስ እና ዋይ አክሲስ ሁለቱም ላይኖች ፐርፐንዲኩላር ወይም ደግሞ ቀጤ ነክ መስመሮች ናቸው ማለት ነው። እንግዲህ ቅድም እንደነገርኳችሁ አሁን ወደ ባህሪው እንገባለን ማለት ወይም ወደ ፕሮፐርቲው እንገባለን። ብዙ ጊዜ ክላስ ውስጥ ተማሪዎች ትንሽ ግራ የሚያጋባቸው እንዲሁም ደግሞ በፈተና መልክ የሚቀርብ ለተማሪዎች የሚጠየቁ አብዛኛው ጊዜ ስለዚህኛው ምስል የሚጠየቁት ፕሮፐርቲው ወይም ደግሞ የዚህኛው ኮኦርዲኔት ፕሌን ባህሪውን ይጠየቃሉ ማለት ነው። እዚህ ጋር እንደምትመለከቱት ይህን የመሰለውን ቀለም ወይም ደግሞ ፕሌኑ ለስንት ነው የከፈለው ማለት ነው? ለአራት ተከፍሏል ማለት ነው። የመጀመሪያው ክፍል ወይም ደግሞ እዚህ ጋር የምንመለከተው ክፍል ወይም ይሄኛውን የመጀመሪያው ፓርት ብዙ ጊዜ ካውንት የምናደርገው አንቲ ክሎክዋይዝ ነው ወይም ደግሞ ከሰዓት አቆጣጠር በተቃራኒ ነው የሚቆጠረው ማለት ነው። እዚች ጋር ያለችዋን ፓርት ወይም ይሄኛውን ኮኦርዲኔት ይሄኛውን ኳድራንት ፈርስት ኳድራንት ብለን እንጠራዋለን። ፈርስት ኳድራንት ማለት ምን ማለት ነው? የአንድ ነገር አንድ አራተኛው እንደማለት ነው። እዚህ ጋር ፕሌኑ ወይም ደግሞ ጠለላችን ላይ ያለው ምስል እንደምንመለከተው የነበረንን ጠለል ምስል ወይም ደግሞ የነበረንን ቦታ ለስንት ነው የተከፈለው ማለት ነው? ለአራት ተከፍሏል። ለአራት ሲከፈል የመጀመሪያው ክፍል ሩቤ አንድ ወይም ደግሞ ፈርስት ኳድራንት ብለን እንጠራዋለን። ፈርስት ኳድራንት ማለት ምን ማለት ነው ልጆች? የአንድ ነገር አንድ አራተኛው እንደማለት ነው። ሁለተኛው ሩቤ ወይም ደግሞ ኳድራንት ቱ እዚች ጋር ያለችው ነች። ይሄኛው ኳድራንት ቱ እንዲስ ዋን ኢዝ ኳድራንት 3 ይሄኛው ደግሞ ኳድራንት 4 ብለን እንጠራቸዋለን ማለት። ስለዚህ ባህሪውን አሁን መገንዘብ ያለባችሁ ባህሪያቶች ፕሮፐርቲው ምን ይመስላል የሚለውን እንመለከታለን። ወደ ፕሮፐርቲው ከመግባታችሁ በፊት አሁንም እንደነገርኳችሁ የቁጥር መስመራችሁ ወይም ደግሞ እቺ ቋሚ መስመርና ይሄኛው አግዳሚ መስመር በደንብ ልንገነዘባቸው ይገባል ማለት ነው። ይሄኛው ቋሚ መስመር የቁጥር መስመር ነው። እንደምትመለከቱት ቁጥሮች በዚህ ቋሚ መስመር ላይ ቁጥሮች ሰፍረዋል ማለት ነው። የምናስቀምጣቸው ቁጥር የትኛውንም አይነት ቁጥሮችን ማስቀመጥ እንችላለን ማለት ነው። ራሽናል ነምበር እናስቀምጣለን። ነገር ግን መገንዘብና ልብ ማለት ያለባችሁ ነገር ምንድነው? ሁለቱም እርስ በራስ የሚቆራረጡበት ስፍራ ኦሪጂን ወይም የሚገጣጠሙበት ስፍራ ከሆነ ከዚች ከኦሪጂኑ ተነስቶ ወደ ላይ የሚሄዱ ቁጥሮች ወይም ደግሞ ወደ ላይ የምናስቀምጣቸው ቁጥሮች ፖዚቲቭ ሲሆኑ ስማቸው ወይም ደግሞ ኔም እንደምናደርጋቸው ፖዚቲቭ ዋይ አክሲስ ብለን እንጠራቸዋለን ማለት ነው። ያ ማለት ምን ማለት ነው? ከዜሮ ወደ ላይ ያሉ ቁጥሮች ብዙ ጊዜ ፖዚቲቭ ናቸው፣ ኔጌቲቭ መሆን አይችሉም እንደማለት ነው። በኮኦርዲኔት ፕሌን ህግ መሰረት ካርቴዥያን ኮኦርዲኔት ፕሌን። ሌላኛው ደግሞ የሱ ተቃራኒ ከኦሪጂን ተነስታችሁ ወደ ታች በምትወርዱበት ሰዓት እዚህ ጋር የምናያቸው እነዚህን ኔጌቲቭ ቁጥሮችን ምን እናደርጋለን ማለት ነው? ሎኬት እናደርጋለን ወይም ደግሞ ኔጌቲቭ ቁጥሮችን
ፕሎት ይደረጋሉ ማለት ነው። ሁለተኛውና የመጨረሻው ደግሞ በኤክስ አክሲስ ላይ እንደምንመለከታቸው ይህን ኤክስ አክሲስ የቁጥር መስመር ነው። ይህን የቁጥር መስመር ሁለት አይነት ቁጥሮች እዚህ ላይ ይሰየማሉ ማለት ነው። ከዜሮ ጋር ሶስት አይነት ቁጥሮች ናቸው ማለት ነው። ዜሮ ኦሪጂን ላይ ነው የምትሆነው። ከኦሪጂኑ በስተቀኝ በኩል ያለው ወይም ደግሞ the right side of y axis በዚች ያሉ ገል ማለት ነው ፖዚቲቭ ቁጥሮች ሲሆኑ፣ ስለዚህ በመግቢያ ላይ እንደነገርኳችሁ ይህን የምንመለከተውን ፕሌን ስንት ሩቢዎች አሉት እንደማለት ነው። 4 ሩቢዎች አሉት ወይም 4 ኳድራንትስ። እነዛ 4 ኳድራንትስ የመጀመሪያው ኤክስ ኮኦርዲኔት ብለን እንጠራዋለን ማለት ነው። ያ ማለት ብዙ ጊዜ ቁጥሮቻችን አሳይን የምናደርጋቸው ኤክስ እና ዋይ ኮኦርዲኔት ኤክስ እና ዋይ ኮኦርዲኔት ብለን ነው የምንጠራቸው ማለት ነው። ኤክስ ኮኦርዲኔት የምንለው ከኤክስ አክሲስ ላይ የሚወሰድ ነው። ኤክስ ኮኦርዲኔት ብለን የምንጠራው ከኤክስ አክሲስ ላይ የሚወሰድ የመጀመሪያ ቁጥር ሲሆን ዋይ ኮኦርዲኔት ደግሞ የሚወሰደው ከዋይ አክሲስ ላይ የሚወሰድ ቁጥር ወይም ደግሞ ከዛ ላይ ፒክ አድርገን የምንወስዳቸው። ስለዚህ ምን አለው ማለት ነው? ኤክስ ዋይ ኮኦርዲኔት ከተባለ ዋይ ኮኦርዲኔት ብለን እንጠራቸዋለን ማለት። ስለዚህ የመጀመሪያዊቷን ኮኦርዲኔት ኤክስ ኮኦርዲኔት ብለን ስጠራው፣ ሁለተኛው ላይ ያለው ኮኦርዲኔት ደግሞ ዋይ ኮኦርዲኔት ብለን እንጠራቸዋለን ማለት ነው። ስለዚህ ኤክስ ኮኦርዲኔት ፈርስት ኳድራንት ላይ ፖዚቲቭ ነው ኔጌቲቭ ነው የሚለው ቅድም በመግቢያ ላይ እንደነገርኳችሁ ፕሮፖርቲው ማለት እሱ ነው ማለት ነው። ፕሮፖርቲው ማለት ምን ማለት ነው? ኤክስ ኮኦርዲኔት እና ዋይ ኮኦርዲኔት በፈርስት ኳድራንት ላይ ኤክስ ኮኦርዲኔት እና ዋይ ኮኦርዲኔት ምን ይመስላሉ የሚለውን እናያለን ማለት ነው። እንዲሁም ደግሞ በሰከንድ ኳድራንት ላይ ኤክስ ኮኦርዲኔት እና ዋይ ኮኦርዲኔት ኔጌቲቭ ኦር ፖዚቲቭ የሚለውን እንመለከታለን ማለት ነው። ከዚህ ከፈርስት ኳድራንት ላይ ከዚህ ከምስሉ ስንመለከት ማለት ነው ኮኦርዲኔት ፖይንቶቻችን ብዙ ጊዜ ኤክስ ዋይ ኮኦርዲኔት ፖይንት ብለን እነዚህም ስያሜ እንሰጣለን ማለት ነው። ኮኦርዲኔት ፖይንትስ ናቸው። እነዚህ ኮኦርዲኔት ፖይንቶቻችን ፈርስት ኳድራንት ላይ ምን ይመስላል የሚለው ነው። ፈርስት ኳድራንት ላይ ኤክስ ግሬተር ዛን 0 ነው። እዚህ ጋር እንደምትመለከቱት ማለት ነው የኤክስ አክሲስ ወይም ደግሞ ኤክስ ኮኦርዲኔት አት ፈርስት ኳድራንት እንደምንመለከታቸው እነዚህ ቁጥሮች ምኖች ናቸው? ፖዚቲቭ ናቸው። ስለዚህ የኤክስ ቫሉ ፈርስት ኳድራንት ላይ ወይም ደግሞ የመጀመሪያው ሩቤ ላይ ፖዚቲቭ ናቸው። እሱ ነገር መያዝ አለባችሁ ተማሪዎች ማለት ነው። ሁለተኛ ደግሞ ዋይ ኮኦርዲኔት የሚባለው ዋይ ኮኦርዲኔት ኢዝ ኦልሶ ግሬተር ዛን 0። ምክንያቱም እዚህ ጋር የምትመለከቷት ዋይ አክሲስ ፖዚቲቭ ዋይ አክሲስ ኢዝ ግሬተር ዛን 0 ነው ማለት ነው። ስለዚህ ኮኦርዲኔት ፖይንታችን በምናስቀምጥበት ሰዓት እዚህ ጋር መተን ኤክስ ኮማ ዋይ ፖዚቲቭ ስለሆኑ በዚህ ልክ መረዳት ይጠበቅባቸዋል ማለት ነው። ሰከንድ ኳድራንት ላይ ደግሞ ስትሄዱ የተለያየ ባህሪ ነው ያላችሁ። እንግዲህ ቀደም በመግቢያ ላይ እንደነገርኳችሁ ስለ ኮኦርዲኔት ፖይንት ተማሪዎች በምታነቡበት ሰዓት ከናንተ የሚጠበቀው ነገር ምንድነው? የኮኦርዲኔት ካርቴዥያን ኮኦርዲኔት ፕሌን ፕሮፐርቲውን በደንብ አድርጋችሁ መገንዘብ ትልቁ ኦብጀክቲቭ ነው ማለት ነው። ወደ ሰከንድ ኳድራንት ወይ ደግሞ ሩቤ 2 በምንሄድበት ሰዓት ኤክስ አክሲስ ፖዚቲቭ ኦር ኔጌቲቭ የሚለውን እንመለከታለን ማለት ነው። እንግዲህ ኮኦርዲኔት ፖይንታችን የሚቀመጠው ኤክስ እና ዋይ ኮኦርዲኔት ፖይንቶች ናቸው። ኮኦርዲኔት ፖይንትስ ኤክስ አክሲስን ስትመለከቱት ኤክስ አክሲስ በምትመለከቱበት ሰዓት ኔጌቲቭ ስለሆነ ስለዚህ ኤክስ ኮኦርዲኔታችን ምን ይሆናል ማለት ነው? ኔጌቲቭ ታደርጉታላችሁ ማለት ነው። ያ ማለት ምን ማለት ነው? ኤክስ ዋይ ኮኦርዲኔት ፖይንት በምትጠቀሙበት ሰዓት ፈርስት ኳድራንት ላይ ያሉት ቁጥሮች ከኤክስ አክሲስ የሚወሰደውን ቁጥር ኔጌቲቭ ቁጥር ናቸው ማለት ነው። ከዋይ አክሲስ ደግሞ እንደምንመለከተው ፖዚቲቭ ናቸው። ስለዚህ ፈርስት ሰከንድ ኳድራንትን ምንድነው ማለት ፕሮፐርቲው እንደምታዩት ነው። ማሰው ምን ብለን ነው እዚህ ጋር የምንጽፈው?
ኤክስ ኢዝ ሌስ ዛን 0 ምክንያቱም ኤክስ አክሲስ ላይ የምንመለከታቸው ቁጥሮች በሙሉ ከዜሮ ያነሱ ወይም ኔጌቲቭ ቁጥሮች ናቸው ማለት ነው። በተመሳሳይ መልኩ ደግሞ ዋይ ኢዝ ግሬተር ዛን 0 ለምንድን ነው ግሬተር ዛን 0 ያልከው ካላችሁ ደግሞ ዋይ አክሲስ ላይ በምትሄዱበት ሰዓት የዋይ ቫሉ ፖዚቲቭ ስለሆኑ እነዛን ቁጥሮች ምንድናቸው? they are greater than 0 then y axis at second quadrant is positive and x axis at the second quadrant is less than 0 because its values are negative. አሁን ደግሞ የምንመለከተው ሰርድ ኳድራንት እንግዲህ ሰርድ ኳድራንት ማለት ሶስተኛው ሩቤ እዚች ጋር የምናገኛቸው የኤክስ እና የዋይ ኮኦርዲኔት ፖይንት ፖዚቲቭ ናቸው ወይስ ኔጌቲቭ ናቸው የሚለውን እንመለከታለን ማለት ነው። እዚህ ጋር እንደምትመለከቱት ከግራፉ ላይ በኤክስ አክሲስ ላይ ያሉ ቁጥሮች በሙሉ ኔጌቲቭ ስለሆኑ ኤክስ ኮኦርዲኔታችሁ ኔጌቲቭ ነው የሚሆነው። ሲጻፍ እንዴት ይጻፋል የሚለውን እንመለከታለን። ዋይ አክሲስን በተመሳሳይ መልኩ ደግሞ ኔጌቲቭ ነው። ስለዚህ ኔጌቲቭ ቫሉዎች ናቸው እዚህ ጋር የምንመለከታቸው ቁጥሮች ኔጌቲቭ ስለሆኑ ኤክስ ኮኦርዲኔት እና ዋይ ኮኦርዲኔት ኔጌቲቭ ነው የሚሆኑት ማለት ነው። ስለዚህ እንዴት ይጻፋል የሚለውን እንመለከታለን ማለት ነው። ኔጌቲቭ ኤክስ ኤንድ ኔጌቲቭ ዋይ እንዲህ እንጽፋለን። ያ ማለት ምን ማለት ነው? ኤክስ ኢዝ ሌስ ዛን 0 ኤንድ ዋይ ኢዝ ኦልሶ ሌስ ዛን 0። ያ ማለት የኤክስ ዋጋ ከዜሮ ያነሱ ናቸው፣ የዋይ ዋጋ ከዜሮ ያነሱ ናቸው ማለት። ልጆች ከዛሬ ትምህርት ላይ መልካም ነገር እንደገበያችሁ ተስፋ አደርጋለሁ። በቀጣይ ደግሞ እንዴት አድርጋችሁ ኮኦርዲኔት ፖይንት በካርቴዥያን ኮኦርዲኔት ፕሌን ላይ እንዴት አድርገን ፕሎት ማድረግ ወይም ደግሞ መሰየም እንደሚቻል እንመለከታለን ማለት ነው። ይህን ቪዲዮ ካያችሁ በኋላ እናንተም የተለያዩ ነጥቦችን የተለያዩ ፖይንቶችን አሳይ ማድረግ ትችላላችሁ። በቀጣይ በሌላ ቪዲዮዎች እንገናኛለን ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ሼር አድርጉት፣ ሌሎችም እንዲደርስ ማድረግ ትችላላችሁ ማለት ነው። በቲክቶክ በዩቲዩብ ቻናል በቴሌግራም ቻናላችን ከኛ ጋር ሆናችሁ ተቀላቅላችሁ ተማሩ። በቀጣይ በሌላ ቪዲዮ እንገናኝ። ሀሳብ አስተያየት ካላችሁ ኮሜንት፣ አራተኛው ለእናንተ ትችዋለሁ፣ ኮሜንት ላይ የምታስቀምጡልኝ ማየት ትችላለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።